እመቤታችን ቤዛዊተ ዓለም ናት። ማርያምን እንወዳታለን፣ እናከብራታለን። ቤዛዊተ ዓለም ብለን እንጠራለን። ስጋዋን ቆረሰች፣ ተሰቀለች ብለናል። የጌታ ክብር አለው፣ የእሷ ክብር አላት በየደረጃው። ሰሞኑን በሚዘራው ነገር አትረብሹ። እመቤታችን ቤዛዊተ ዓለም ናት። ባሁን ለኛ ማርያም ልብስም ምግብ ናት። ለዛሬ ለምንዘምረው መዝሙር እኮ መሰረቱ የኛ እናቶች አባቶች በእውነቱ ቤተ ክርስቲያን እንኳን ባይተከል በማርያም ስም ከአንድ ዋርካ አጠገብ ተሰባስበው ጥሬውን ቆርተው ቄጠማ ጎዝጉዘው ስዕሏን እዚህ ያስቀምጠው ነይ ነይ እምዬ ማርያም እያሉ በእውነቱ እንዲህ አይነት ስብከት እኮ አለ። ይሄ ያስደንቃል። ያላቸውን ለማርያም ያላቸውን ፍቅር በዚህ አይነት ሲገልጡ ነው የመጡት። አሁን ዛሬ ይሄ መዝሙሩ ክራሩ በገናው ሁሉ ከማለቱ በፊት በዚህ ላይ ነው እንዲህ እያልን የመጣ ሰው እንኳን ቤዛ የሚል ስም ይሰጠው ለገንዘብ እንኳን ይሰጣል። እንኳን ለእመቤታችን አምላክን በድንግልና ጸንሳ በድንግልና መውለዷ ከዚህ የበለጠ የሚያስደንቅ ነገር ምንድን ነው? አምላክን ከመውለዷ በፊትም ድንግል ከወለደች በኋላ ድንግል እመቤታችን ከኔም ጀምሮ እኮ ከታች እስከ በር ከፋችሁ ድረስ ያለው እኮ ዛሬ በስሟ በእንተ ስማ ለማርያም እያለ እየበላ እየጠጣ የመጣ ነው። ይሄን መካድ አያስፈልግም። አንዷን እንጀራ ሳጅነ ቅድስት ብሎ አንዷን እንጀራ ለስድስት በልቶ ይኖራል። እመቤታችን ውሃውን ወደ ወይን በምልጃዋ ይሄን ታምር ያደረገች እናታችን። መቼም ይሄ በዘመናችን የአውሬው መንፈስ ያልገባበት የለም። ይሄን መጠንቀቅ ያስፈልጋል። መረበሽ የተመረጡትን እንኳን እስከሚያስቱ ድረስ ይሄን የሚያውቅ ክርስቲያን ሊረበሽ አይገባም። ግድ ነው። በቃ ትንቢቱ ይፈጸም ዘንድ ግድ ነው። ጠቅላላ ይሄን ድምፅ የምትሰሙ ክርስቲያኖች እመቤታችን ለኛ ተስፋችን ናት። ከጎደሎ ዓለም ወደ ሙሉ ዓለም የመለሰች ጌታን ጸንሳ ወልዳ ለኛ የሰጠች የሕይወት እንጀራን የሰጠች የሕይወት ውሃን የሰጠች። ስለዚህ እኛ ማርያምን እንወዳታለን፣ እናከብራታለን። ቤዛዊተ ዓለም ብለን እንጠራለን። ይሄ ሳይገባን ቀርቶን አይደለም። ስጋዋን ቆረሰች፣ ተሰቀለች ብለናል። የጌታ ክብር አለው፣ የእሷ ክብር አላት። በየደረጃው የተሰጣቸው ቅዱሳን ከዚህ ያላችሁ ሊቃውንት መምህራን ሁሉ የእግዚአብሔር ልጆች፣ ስለዚህ አይዟችሁ፣ በእውነቱ ንጽና። አሁንም የቅዱሳን አባቶቻችን የጻርቃን የሰማዕታት የእነ አቡነ ተክለ ሃይማኖት ጸሎት ከኛ ጋር ስላለ በረከታቸው ከኛ ጋር ስላለ እመቤታችን ከኛ ጋር ስላለች ምንም የሚያሸብረን ነገር የለም። ሁላችሁም አይዟችሁ፣ በርቱ። ይህንን በሚዲያችን እናስተምራለን። ነገረ ክርስቶስን፣ ነገረ ማርያምን፣ ነገረ ቅዱሳንን፣ ነገረ መላእክትን፣ ስነ ምግባርን፣ የተለያዩ አስተማሪ የሆኑትን ማህበራዊ ነገሮችን ሁሉ እዚህ አካባቢ የሚጠቅሙ ባህሎችን ሁሉ እናሳያለን፣ ለዓለም እናስተምራለን። ለዚህ ሁላችሁም በርቱ፣ ጠንክሩ። በጸሎት በጣም መጠንከር ያስፈልጋል። መረበሽ ምንም አያስፈልግም። አይምሮ ባዶ የሆነ ሰው ነው ያው ይሄ ሌላው ይሄ ተባዩ ሁሉ የሚገባበት እንዲህ አይምሮ በእግዚአብሔር ቃል የሞላበት ሰው እግዚአብሔርን ያወቀ ሰው ጭርሱ አይሸበርም። እግዚአብሔር በያላችሁበት ቦታ ሁሉ ይባርካችሁ፣ ይጠብቃችሁ። ባላችን የሰላም የጤና ባል ያርግልን። ይችን ቤተ ክርስቲያን ከፈተና ከመከራ ይጠብቅልን። ከዚህ የተሰበሰባችሁትን ሁሉ እግዚአብሔር ይባርካችሁ። ራቅም ብላችሁ ደግሞ ይሄን ድምፅ የምትሰሙ እኛን የምታግዙን በሀሳብ በጉልበት በገንዘብ በተለይ በዚህ በእኛ ሀገረ ስብከት በእኔ ሀገረ ስብከት በየገጠሩ አብያተ ክርስቲያናት የምታንጹ ወንድሞች እህቶች ሁሉ በያላችሁበት እግዚአብሔር ይባርካችሁ። የቅድስት ድንግል ማርያም በረከት ከሁላችሁ ጋር ይሁን።